ሰላም ሰላም እንዴት ናችሁ ውድ ቤተሰቦቼ? እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ውድ ቤተሰቦቼ ይህ ዴቭቲው ነው። ዴቭቲው እየገባችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳዘነጉ። ውድ ቤተሰቦቼ እንግዲህ ከደቂቃዎች በፊት የተለቀቀ ቪዲዮ አለ፣ ሩታዬ ቤት የተለቀቀ ቪዲዮ አለ። እስቲ ቪዲዮውን ላላያችሁ ትንሽ እንይና ተመልሼ እመጣለሁ። አብራችሁን ቆዩ። አንቺ እንድትታሰሪ አልፈልግም። በቃ ሁሉንም ሪስክ እንወስዳለን። ምክንያቱም አንቺ ታሰርሽ ማለት ልጄ እንደፈለጉት በቃ እንደፈለጉት ነው የሚሆንላቸው። ላይክ ከዚህ በፊት ያሰቡት ነገር ነው የሚሳካላቸው። እኔ ግን ያን ነገር እንዲሆን አልፈልግም። ልጄ እንድትይዥልኝ እና እንድትንከባከቢልኝ አደራ ልሰጥሽ ነው ዛሬ። ገልዬ በቃ ይዘሽው ሄደሽ እዛ በስነስርዓት እንደኔ ሆነሽ ተንከባከበሽ። ብዙ ነገር ሊገጥምሽ ይችላል። በጣም ብዙ ነገር ሊገጥምሽ ይችላል ማለት ብዙ ፈተና ሊገጥምሽ ይችላል። ብዙ ትረግል ሊገጥምሽ ይችላል። እኔ በልጄ በጣም ብዙ ነገር አይቻለሁ። ብዙ ነገር ያየሁበት ልጄ ማጣት አልፈልግም። በቃ እንደኔ ሆነሽ እስከምፈታ ድረስ ልጄን ተንከባከቢ አደራሽን። ልጄን አደራሽን። ማዘን መከፋቴን እምባዬ ሲያውራ ድምፅ አልባ ቅኝቴን አንጀቴ ሲጋራ አይኔን ባግቶ እየጮኸ ቃሉ ሳልከርመው አልቀርም ለታዘበኝ ሁሉ ያልዳመነ ዝናብ ያላባራ ንግሱ ያልተቆረ ሐዘን። ውድ ቤተሰቦቼ ቪዲዮን እንዳያችሁት ከሆነ ፍራት አለኝ በዛ መደንገጤ የሚያሰኝ ነገር ነው ዛሬ ያየሁት። ምን ነው ሩታዬ እንደዚህ ፈራችሁ? ይፊ ምን ነው እንደዚህ ተንቀጠቀጣችሁ? ምን ሆናችሁ ነው? ምንድን የተፈጠረው? ይሄን ያህል ያስፈራችሁና እንዲህ ተንቀጠቀጡበት የሆናችሁበት ነገር ምንድን ነው? ለምንድን ነው እና እንደወደቃችሁ እንደተሸነፋችሁ እንደተፈረደባችሁ አድርጋችሁ ራሳችሁ እንደዚህ እጅ ሰጣችሁት እንዴ? ምን ተፈጠረ? የተፈጠረ ነገር አለ? ስም በማጥፋት ተከሳችኋል ነው እንጂ የተባላችሁት ፍርድ ተፈረደባችሁ እንዴ? ልትታሰሩ ነው የምትሄዱት? ብትታሰሩስ ምን ያህል ጊዜ ነው የምትታሰሩት? ቆይ አይደለም የፍርድ ሂደቱን ሳታውቁት ነው ህግ ሰው አማክረን ነበረ ምናምን ብላችኋል አይደለ? የህግ ሰው ካማከራችሁ ስለ ህጉ አልነገራችሁም? ይህን ያህል ከባድ ቅጣት አለው፣ ወንጀለኛ ናችሁ፣ አጥፍታችኋል፣ ትቀጣላችሁ ተብሏል እንዴ? እና ይህን ያህል ያንቀጠቀጣችሁ ምንድን ነው? ለምን ፈራችሁ? ለምንድን ነው ወደኋላ የምትሸቱት? ለምን አትጋፈጡም? ነገሮቹን እኮ በዚህ ሰዓት መጋፈጥ ነው እንጂ ያለባችሁ እኮ መሸሽና መንቀጥቀጥ የለባችሁ እንዴ። ለነሱ እኮ ደስታ እየሰጣችኋቸው ነው። እነሱን እያስደሰታችሁ እኮ በቃ እንደተሸነፋችሁ እያሳመናችሁ ነው እናንተ ለነሱ። ለምንድን ነው በዚህ ልክ ለነሱ ተሸንፋችሁ በጣም ብዙ ወንጀል እንደሰራ ብዙ ነገር እንዳጠፋ ምናምን ሰው ሆናችሁ እንደዚህ ሁለታችሁም እንደዚህ ተስፋ የቆረጣችሁት? በዚህ ሁኔታ እኔ አይቻችሁ አላውቅም። ምክንያቱም ከዚህ በፊት ባሉት ነገሮች እውነተኛ መንገድ ይዛችሁ ስለምትሄዱ ነገሮችን የማጋፈጥና የማሸነፍ በራስ መተማመን ነው እንጂ እስከዛሬ ስናይ የነበረው ይህን ነገር እኔ ከዛሬ ውጭ አይቼው አላውቅም። ለምንድን ነው ይህን ነገር ያመጣቱ? የተለየ ነገር አለ? የተፈጠረ ሌላ የተለየ ነገር አለ? ታዲያ ምንድን ነው? ስም በማጥፋት ነው የተከሰሳችሁት ነው አይደል የተባለው? ስለዚህ ትላንትስ ምን ተባብለን ነበረ? ብዙ ነገሮች እነሱም ጋር አለ፣ ብዙ ያጠፉት ጥፋት አለ እንዴ። ብዙ እኮ አንድ ክስ እኮ ሲመሰረት እኮ ዝም ብሎ አይፈረድም እኮ። አንተ ጥፋተኛነት ታሰር፣ አንተ ንጹህ ስለሆንክ ሂድ አይባልም እኮ። ፍርድ ቤት እኮ ያያል እኮ፣ የክሱን ሂደት ያጣራል። ግራ ቀኙን አይቶ እኮ ነው የሚፈርደው፣ ዝም ብሎ አይፈርድም እንዴ። ይህን ያህል ተስፋ መቁረጥና ልጄን አደራ ምናምን ማለት ምን አስፈለገው? በቃ ተከሳችኋል። ፍርድ ቤት መቅረብ አለባችሁ። ፖሊስ ጣቢያ መሄድ አለባችሁ። ቃላችሁን መስጠት አለባችሁ፣ ግዴታችሁ ስለሆነ ማለት ነው። ምክንያቱም ተከሳችኋል። በቀናችሁ ካልተገኛችሁ ሌላ ነገር ስለሚታሰብ እንዳጠፋችሁና ጥፋተኛ እንደሆናችሁ ታስቦ ለመደበቅና ለመሸሽ እንዳሰባችሁ ሊታሰብባችሁ ስለሚችል ሄዳችሁ የክስ ሂደቱን መከታተል እንዳለባችሁ ታውቃላችሁ። እሱ እውነት ነው፣ የማይቀር ነገር ነው። ግን በዚህ ልክ ሰው ሳይፈረድበት ይህን ያህል ለምንድን ነው የፈራችሁት? ለምን እርግጠኛ እንደሆነ ሰው ልጅሽን አደራ ብለሽ ላክስሽ ሰተሽ ለሚሄድ አስብሽ? በዚህ ልክ ለምን እንዴ? እኛንስ ለምንድን ነው በርቱ፣ አይዟችሁ፣ ከጎናችሁ አለን ምናምን ስንላችሁ ለምንድን ነው እኛንስ ተስፋ የምታስቆርጡ እንዴ? በዚህ እኛም እኮ ጥፋት እኮ እናጠፋለን፣ ብዙ ነገሮች እንፈጽማለን። ሰው እኮ ይታሰራል፣ ይፈታል። ይህን ያህል እኮ የሞት ፍርድ አይደለም የተፈረደባችሁ፣ አልተፈረደም እኮ። ገና እኮ ምንድነው ክስ ሂደት ላይ እኮ ነው። ገና ወደ ክስ ሂደት እኮ ልትሄዱ ነው እንዴ? እዛ ሄዳችሁ ታዲያ ምን ልታወሩ ነው?
በምን ልትከራከሩ ነው? አንድ ጥያቄ ሲጠይቋችሁ 10 ነገር ልታወሩ ነው ማለት እኮ ነው በዚህ ፍርሃታችሁ። ስለዚህ ወደ ቀልባችሁ ተመለሱ። እንዴ የምር ከና አብርሽ የበለጠ እናንተ ጥፋት አጥፍታችሁ ነው ይሄን ያህል የምትደነግጡት? እስከ ዛሬ ስታረጉት ስንት ነገር ስታሳልፉ አልነበር እንዴ? በዚች ገና ምንም ላልታወቀ ላልተረጋገጠ ስንት ዓመት እንደተፈረደባችሁ ሳታውቁ ገና የክስ ሂደቱ አንድ ብሎ ሳይጀምር ገና ቃል ለመስጠት እየሄዳችሁ በዚህ ልክ ለምንድን ነው እንዴ? በቃ እነሱ ጨክነዋል። ክፉ እንደሆናችሁ እያሳያችሁ ነው። እነሱ አሁን የሚፈልጉት እናንተ ዝቅ ብላችሁ እነሱ ከፍ ብሎ የነሱን ከፍታ ስለሆነ የሚፈልጉት እናንተ ይህንን ማድረግ የለባችሁም። ጥፋተኛ ከሆናችሁም በቃ ጥፋተኛ ናችሁ ተብሎ እኮ የሚፈረድባችሁን ነገር ማረጋገጥ ነው ያለባችሁ እንጂ የበለጠ ለእነሱ መንገድ እየከፈታችሁ አትሽለጠለጡላቸው። ምክንያቱም እነሱ የሚፈልጉትን ነው እያደረጋችሁ ያላችሁት። እነሱ ነጥብ እያስጣሏችሁ ነው። እንድትሸነፉ በራሳችሁ ተስፋ እንድትቆርጡ ነው እያደረጓችሁ ያለው። አዎ ኤፊ ለሩታዬ ተጨንቄ ነው ምናምን ለእኔ ችግር የለውም ብላል። አዎ ልክ ነህ። ልጇ አለ። ልጇን ማሳደግ አለባት፣ መንከባከብ አለባት። ከሷ የበለጠ ልጇን ተንከባክቦ እንደራሱ ያሳድግላታል ብሎ ማሰብ አይቻልም። ምክንያቱም አክስቷን ብትሆን ቤተሰብም ቢሆን የእናቱን ያህል እንትን አይሰጠውም። ስለዚህ ስንብቱ ምናምን ተውትና፣ አዎ መሄድ ያለባችሁ ክስ ቦታው ሄዳችሁ ነገሮችን ማውራትና ነገሮችን ለመጨረስ መሄድ ነው እንጂ በዚህ ልክ ተስፋ ቆርጣችሁ ተሸንፋችሁ ራሳችሁን ጥላችሁ የምትናገሩትን ነገር እስኪጠፋችሁ ድረስ ለምን ተርበተበታችሁ እንዴ? እናንተ እኮ ከነሱ የበለጠ እውነት አላችሁ እኮ። አዎ ከሷችኋል ስም በማጥፋት እነሱ አላጠፉም ከዚህ በፊት ኤፊን እንኳን ስንት ነገር ሲሉት ነበረ። ሩታን ስንት ነገር ሲሏት ነበረ እንዴ? በጣም ብዙ ክሶች። ለዚህ ያደረሳችሁ ምንድነው ተብሎ ሲጠየቅ እነሱ ምን ይላሉ? የሚመልሱት እኮ መልስ የላቸው እንዴ? ብዙ ጥፋቶች እኮ አጥፍቷል። እነሱ ብዙ ኃጢአት አለባቸው። ብዙ ነገሮችን ስም ሲያጠፉ ነበረ። መተት አርገሻል ኤፊ፣ ደግሞ እዚህ ትዳር የሄርሜላ ህይወት እየበጠበጥክ ነው፣ ልደፍራት ሄደሃል ምናምን ብዙ ነገር እኮ ተበላችኋል። እኛ እንንገራችሁ እንዴ? ከእናንተ የበለጠ ለምን ለነሱ እጅ ትሰጣላችሁ? እጅ መስጠት የለባችሁም። የምር መፍራት የለባችሁም። መጨነቅ የለባችሁም። አዎ እና አብርሽ በዚህ ሰዓት እንዳሸነፉ እያረጉ ራሳቸውን እያስደሰቱ ነው። በቃ እነሱ ደስ ብሏቸው የሚፈልጉትን ነገር እያረጉ ነው። አሁንም ይውላችሁ እነሱ የሚሄዱበትን መንገድ እናንተ በትክክል የምታረጉትን ነገር ስለምታውቁ ያረጋችሁትን ነገር ስታውቁ እውነቱ እናንተ ጋር እንዳለ ፍርድ ቤትም ስትሄዱ ፍርድ ቤቱን ግራ ቀኙን አይቶ እንደሚፈርድላችሁ እያወቃችሁ ነው መሄድ ያለባችሁ። ለእነ አብርሽ ይህን እንትን የሚሰጥበት ለእናንተ የማየውን ነገር የሚሰጥበት ምንም የለም። ምክንያቱም እነሱም ብዙ ነገሮች አጥፍተዋል። የሚያስከስሳቸው የሚያሳስራቸው ብዙ ነገር የሚያደርጋቸው እንዴ ገና የክስ ሂደቱ ሄዳችሁ ምን እንደተባለ ሳታውቁ እንዴ ይሞቱ ይገደሉ የተባለ እኮ ነው የሚመስለው። የሞት ፍርድ የተፈረደባችሁ እድሜ ልክ የተፈረደባችሁ እኮ ነው የሚመስለው። እንዴ ልጁንም በጣም እየተጨነቀ ነው። የምሬን ነው። በጣም ልዑልን እየተጨነቀ ነው። አብርሽ ልዑል ማለት ነው። ከዚህ በፊት ቡዜም ከዚህ በፊት መተሽ ምን ነበር ያልሽው? ልጁ ንጹህ አእምሮ እንዲኖር ጤነኛ እንዲሆን ተይ ምናምን ስትያት ነበር። ከሱ ላይ ልጅሽን አሳድግ ስትያት ነበር አይደል? አሁን አያችሁ እያረጋችሁት ያላችሁት ነገር ልጁ ጤነኛ እንዳይሆን፣ እንዲጨነቅ፣ ተረጋግቶ እንዳይቀመጥ፣ ሰላሙን እንዳያገኝ እያረጋችሁት ነው ያላችሁት። እናትየውም በሰላም እንዳትኖር። እስኪ እናንተ ስማችሁ ጠፍቶ እነሱን አሳስራችሁ ምንድነው የምታተርፉት? ምንድነው የምትጠቀሙት ነገር እስቲ ንገሩ። ጥቅማችሁ ምንድነው? ትርፋችሁ ቤተሰብ ናችሁ። እንግዲህ ኤፊ እኮ ወንድማችሁ ነው አይደል እንዴ? ሩታም ብትሆን እኮ የወንድማችሁ ሚስት ነች። እናንተ ለልዑሌ አጎቱ አክስቱ ናችሁ አይደል? ታዲያ በዚህ ልክ ጭካኔ፣ ለጠላትነት እንኳን የማይሆን ጭካኔ ለምንድን ነው ይህን ያክል ያስፈለጋችሁ? ትርፋችሁ ምንድን ነው? አንድ ሰው እኮ ሲያተርፍ ነው ትርፍ ሲያገኝ ነው የሚለወጥበት። ስማችሁ ጠፍቶ እናንተ የተለያችሁ ሰዎች ናችሁ። የተለየ ፍጥሮች ናችሁ። ከየትኛው ፕላኔት ከየትኛው እንትን የመጣችሁት? ይህኛል እናንተ ንጹህ ራሳችሁ ጻድቅ አድርጋችሁ እነሱን እንደዚህ እንትን የምታደርጓቸው
ልጅቷ በጣም ተቃቁማችሁ እስከዛሬ ብዙ ነገሮችን ስታደርግ ነበረ። እስከዛሬ ችላችኋለች። እስከዛሬ ብዙ ነገሮች ስታደርጓት ዝም ብላችኋለች። አሁንም እሷን ተስፋ ለማስቆረጥ የምትሄዱበትን መንገድ ብታቆሙ ነው የሚሻላችሁ። የምር ማለት ነው። በዚህ ክስ ሂደት ማለት ነው የኋላ ዳራችሁ መጣራቱ እኮ አይቀርም። ሩታ ለምንድን ነው እናንተን የከሰሰችው ስትባሉ ምን ትላላችሁ? መልሳላችሁ? እስቲ ሩታዬ እነዚህን ይመልሳሉ? አንቺም እኮ እነሱን የጠረጠርሽውና የከሰስሽው ከዚህ በፊት ከማንም ጋር ስላልተጋጨሽ እነሱ ስለሆኑ ነገሮችን የሚያበላሹት ልጅሽን መጥተው ልጅሽን ካልወሰድን ካላመጣሽ ሲሉ የነበሩት እነሱ እንደሆነ ስለምታውቂ ነው ወደ እነሱ ሄድሽው። ስለዚህ እኔ ያህል ምን አስፈራሽ? በእውነት ያረጋችሁት ነገር ልክ አይደለም። ቆም ብላችሁ አስቡ። ወደ ቀድሟችሁ ተመለሱ። ለነሱ እጃችሁን አትስጡ እንዴ! ማንም እኮ ፍርድ ቦታ ሲሄድ እኩል ነው አይደል እንዴ? የነሱን ነገር የበለጠ ጥሩ መልካምና ጥሩ ነገር እንዳደረጉ እያደረጋችሁ ራሳችሁን እንዳጠፋችሁ እንደበደላችሁ ከባድ ኃጢአት እንደሰራችሁ ከእስር ቤት እንደማትወጡ እንደተፈረደባችሁ አድርጋችሁ ራሳችሁ ላይ ለምን ፍርሃትን ትፈጥራላችሁ? አሁን እኮ ፍርድ ቤት ትሄዳላችሁ፣ ጥያቄ ትጠየቃላችሁ። ፖሊስ ጣቢያ ስትሄዱ አሁን ጥያቄ ትጠየቃላችሁ። መስቀለኛ ጥያቄዎች፣ ብዙ ነገሮች ትጠየቃላችሁ። በዛ ሰዓት እንዲተርበትብታችሁ ነገሮችን መሸከም እስኪያቅታችሁ ድረስ እያሳያችሁ እዚህ ሄዳችሁ ለምትጠየቁ ጥያቄ ቤት በምንኛ መልኩ ልትመልሱላቸው ነው? አያችሁ፣ መረጋጋት አለባችሁ። እርስ በርስ መመካከር አለባችሁ። የህግ አካልም ካለ ከጎናችሁ ማማከር፣ ጠበቃ ይኖራችኋል በእርግጠኝነት። ስለዚህ ጠበቃችሁም ማማከር ነው። ከሌላችሁ ደግሞ ጠበቃ መያዝ ነው። እንዴ ትልልቅ ሰዎችን መጠየቅ ነው እንጂ በዚህ ልክ መሸነፍ እጅ መስጠት የለባችሁ። ለሉሌም ማሰብ አለባችሁ እንጂ እንዴ በዚህ ልክ ተስፋ ቁርጣችሁ ልጁን አደራ ምናምን ብላችሁ ተቀባብላችሁ ምናምን እናንተ ለመሄድ ታስባላችሁ። ከዛ የበለጠ ደግሞ ክሱን እንዲያነሱ ምናምን ቅብር ጥፍሲ ምናምን ስትሉ ነበረ። በጣም ፈርታችሁ ተንቀጥቅጣችሁ ምንድን ነው ስታደርጉ የነበረው? ክሱን እንዲያነሱላችሁ በቃ እነሱ ተጽዕኖ እንዳደረጉባችሁ እንዳሸነፏችሁ አድርጋችሁ ሽምግልና ምናምን የሚለውን ነገር እያደረጋችሁ ነው ያላችሁት። ይሄ ነገር የሚያሳምን አይደለም። ከናንተም የምንጠብቀው አይደለም። ከናንተ የምንጠብቀው ነገሮችን ፊት ለፊት መጋፈጥ፣ ለእውነታ መቆም ነው እንጂ እንዲህ መፍራት፣ እንዲህ መንቀጥቀጥ፣ ካሁኑ መሸነፍ፣ መሸበር፣ መደንገጥ የለባችሁ። ምክንያቱም ይህን ነገር ስታረጉ እና አብርሽ ማለት ነው የበለጠ እናንተ ላይ ነጥብ እያስቆጠሩባችሁ ነው እንጂ ምንም ለእናንተ የሚጎዳችሁ ነገር የለም። ብዙ ነገሮች አሉ። ብዙ የምታስቡት ነገር እንዳለ ይገባናል። ምን እንደሚያስጨንቃችሁ እናውቃለን። የልዑሌ ነገር ሩታዬ ያስጨንቅሻል። ልጅሽ ያላንቺ ብዙ ነገሮች እንደሚደርሱበት ታውቂያለሽ። አሁን ደግሞ ሄዶ ቤተሰብም ጋር ሊሰርቁት እንደሚችሉ ታውቂያለሽ። ብዙ ዱርዮች አሉ በዙሪያችሁ፣ ብዙ ጥቅም የሌላቸው ግን ከኋላ እየተከተሉ የሆነ ነገር እየተደረገላቸው እናንተን ለማጥፋት እናንተን ለክፉ ለማድረግ የሚሯሯጡ ብዙ ወንዶች እንዳሉ ጎረምሶች እንዳሉ እናውቃለን። ስለዚህ እነሱን ነገር ተዋውት። እነዚህን ነገሮች ለማሸነፍ የፍርድ ቤቱን ሂደትንም ለመከታተል መጀመሪያ እናንተ ጠንካራ መሆን አለባችሁ። ለነገሮች መሸነፍ የለባችሁ። ለምትጠየቁት ጥያቄ ዝግጁ መሆን አለባችሁ። ምክንያቱም ምንም የሚያስፈራችሁ ነገር አለ? ስም አጥፍታችኋል ብቻ ነው የተባላችሁት አይደለ? ሰው ገላችኋል አልተባላችሁም። ኤፊ ደፍራል አልተባልክም። ታዲያ ይህን ያክል ለምንድን ነው የተጨነቃችሁት? እንዴ እርስ በርሳችሁ ጠንካራ መሆን ሲኖርባችሁ፣ መነጋገር ሲኖርባችሁ፣ ነገሮቹን ለመፍታት መሄድ ያለባችሁ ደረጃ መሄድ እያለባችሁ ለምንድን ነው በዚህ ልክ የምትጨነቁት፣ የምትፈሩት፣ የምትንቀጠቀጡት? አይደረግም በእውነት እንዴ። በዙሪያችሁ ብዙ ሰው አለ፣ ብዙ የሚረዳችሁ፣ ብዙ የሚያስብላችሁ፣ ብዙ የሚጨነቅላችሁ፣ ስለ እናንተ የሚያስብ ብዙ ሰው አለ። ስለዚህ ሌላውንም ተስፋ ታስቆርጡት። እናንተ ተስፋ ቆርጣችሁ ማለት ነው። ምክንያቱም አሁን እየሆነ ያለውን ነገር እኛም እናውቃለን፣ እናንተም ታውቃላችሁ። ከዚህ በፊት ብዙ ነገሮች ሆነዋል። ስለዚህ ከዚህ በፊት ከሆኑት ነገሮች የበለጠ ነገር አይኖርም። እነሱም እኮ ይኸውላችሁ እንዲህ ፍርድ ቤት ሲሄዱ እኮ የኋላ ታሪክ ብዙ ክሶች፣ ብዙ ሪከርዶች አብርሽ አሉበት አይደለም? ንጹህ ሰው አይደለም። ቡዚም ብዙ ስም ስታጠፋ ነበር አይደለም?
ሩታ እንደዚህ ያርጋለች ብላ ስታጠፋ ነበር አይደል? ስለዚህ እነሱም ጋር ይውላችሁ ብዙ ጥፋቶችና ብዙ ወንጀሎች ብዙ ክሶች ስላሉ እርግጠኛ ሆናችሁ እንደተከሰሳችሁ ነው እንጂ እንደምትታሰሩ እንደሚፈረድባችሁ ስንት ዓመት እንደተፈረደባችሁ ሳታውቁ ዝም ብላችሁ አትሸበሩ። በቃው ፍርድ ቦታ መሄድ አለባችሁ። ፖሊስ ጣቢያ ቃላችሁ መስጠት አለባችሁ። ዛሬውኑ መሄድ ነበረባችሁ። ቀድማችሁ መሄድ ነበረባችሁ። ምክንያቱም ወደ ሌላ ትርጉም እንዳይሰጠው ማለት ነው። እንደፈራችሁና ልትደበቁ ወንጀሉን ለማጥፋት እየሞከራችሁ ምናምን እንዳይሆን እንዳይታሰብ እነዚህን ነገሮች ቀድማችሁ ማድረግ ነበረባችሁ፣ መጋፈጥ ነበረባችሁ። ምክንያቱም አለበለዚያ ግን እናንተ ጋር እንደዚህ አይነት ነገሮች ከተፈጠሩ፣ ፍርሃቶች ካሉ፣ መርበትበቶች ካሉ፣ በራስ መተማመን ከጠፋ ያ ለምታምኑበት ነገር ስትጋፈጡበት የነበረው ሞራላችሁ ወድቆ ተሸንፋችሁ ንግግራችሁ እስኪያስጠላ ድረስ እንዲህ ተጨንቃችሁ እሷንም አስጨንቃችሁ ገኒ ራሱ እኮ ተጨንቃ ነበር። ልጁን እንዴት እንደምትቀበላችሁ አደራ እንኳን ለመቀበል ብቁ እየሆነች አልነበረ። ምክንያቱም በጣም እሷን ፈራች፣ አስደነገጣችኋት። እሷ በጀርባ ብዙ ነገሮች እየሰራች ነው፣ እየሞከረች እንደሆነ ነግራናለች። እነሱ በሽምግልና ለመፍታት ምናምን እየሞከርኩ ነው ብላለች እሷ። ይሄ እንጃ እኔ የሚያሳምነኝ ነገር ምንም የለም። ምክንያቱም እና አብርሽ ማለት ነው እየሄዱበት ያለው መንገድ እናንተ ፍርሃታችሁን ድንጋጤያችሁን አይተው የበለጠ ነገሮች እንዲወሳሰብ እያረጉባችሁ ነው እንጂ ምንም እነሱን እርግጠኛ አድርጎ እናንተን ሊያሳስር የሚችል ነገር የላቸውም። እስቲ ጠይቁ፣ ፍርድ ቤቱ ምን ይላል? ክሱ ምንድን ነው? ክሱ በምን መንገድ ይሄዳል? ይህ ነገር ምን አይነት ነገር ይዞብን ይመጣል? እንዴትስ መጋፈጥ እንችላለን? እንዴትስ ነገሮችን ማስተካከል እንችላለን? እነዚህ ነገሮች ነው እንጂ ማሰብ ያለባችሁ። ከአሁኑ ተስፋ ቆርጣችሁ እኛንም ተስፋ ታስቆርጡ። አለን ከጎናችሁ። የምሬን ነው። እነሱ ይውላችሁ እኛ በካሜራ ያየነው ብዙ ነገሮች አሉ። እናንተ ከኋላ ያለው ብዙ ነገሮች አሉ። እነዛ ሲጣመሩ እነሱን ጋር ብዙ ነገሮች ስላሉ ይሄ ነገር እናንተ ላይ ምንም የሚያመጣው ነገር የለም። ይልቅ ቆም ብላችሁ ሩታዬ ተስፋ ቆርጠሽ ልጅሽን በእንደዚህ አይነት መልኩ እንትን ከምትይ አንቺም እርግጠኛዋ ሳትሆኚ ነገሮቹ ሳይበለሻሹ በትክክል በቃ አሁን መቆም ነው ያለብሽ። ጠንካራ መሆን ነው ያለብሽ። ዝግጁ መሆን ነው ያለብሽ። ኤፊም እኮ ከጎንሽ አለ አይደል? ስለዚህ እናንተ መተጋገዝ ትችላላችሁ፣ ነገሮችን ማስተካከል ትችላላችሁ። ግን በዚህ ልክ ተንቀጥቅጣችሁና ተርበትብታችሁ እኔ እንጃ ዛሬ አላስደስታችሁም። መልካም ነገር አይደለም ያደረጋችሁት፣ የሚረብሽ ነገር ነበር የሆነው። ምክንያቱም በዚህ ልክ እናንተ እኔ ደንግጣችሁ አይቻችሁ አላውቅም። እንዴ ተስፋ አትቁረጡ እንጂ እውነት እኮ መውጣቷ አትቀርም። እውነት ስትወጣ ግን ማን እንደሚስቅና ማን እንደሚያለቅስ ይታወቃል አይደለ? እውነት ተደብቃ አትቀርም። እናንተ ዛሬ ጥፋተኛ ናችሁ ተብላችሁ ብትታሰሩ እኮ የእነሱም ጥፋት አለ እኮ። አብርሽ ከዚህ በኋላ እንዲሁም ለሌላ ጥፋት የሚነሳሳ ይመስለኛል። ምክንያቱም አንቺ ስለሌለሽ ልጁን በምን አይነት መንገድ መውሰድ እንዳለበት ምናምን ሊያስብ ይችላል። ብዙ ነገሮችን ሊፈጥር ይችላል። ምክንያቱም አንቺ እያለሽ ስላልቻለ ማለት ነው። ስለዚህ ልጅሽን እንዴት በስርዓት ማደግ እንዳለበት፣ ማንጋ መሆን እንዳለበት፣ እንዴት መሆን እንዳለበት፣ ከዚህ በኋላስ መጥተው እንዳይሰርቁብሽ፣ እንደዚህ አይነት ነገሮች እንዳይፈጠሩ እንዴት ማድረግ እንዳለብሽ፣ ከቤተሰብሽ ጋር እንዴት ልጅሽን እንዲንከባከቡልሽ ምን ማድረግ እንዳለባቸው ነገሮችን መፍታት ነው እንጂ አንቺ በዚህ ልክ ተጨንቀሽ ሰዎችን ማስጨነቅ የለብሽም። ምክንያቱም አትሸነፉም፣ እንደምታሸንፉ እርግጠኛ ነኝ። ይሄ የፍርድ ሂደት ነው እንጂ ይሄ በገላጋይ ወይ በድብድብ ምናምን የሚፈታ ነገር አይደለም። ስለዚህ የሚያስፈራችሁ ነገር የለም። ሌሎቹ እንዲደሰቱ አታርጉ፣ ሌሎቹ እንዲጨፍሩ አታርጉ። በዙሪያችሁ እየመጡ እንደ እንትን የሚያኮብኩቡ ሩታን በዚህ ያገኘናት፣ ኤፊን በዚህ ያገኘ ነው፣ ሩታ እንደዚህ ያደረገች፣ ኤፊ እንደዚህ ያደረገ ምናምን ብሎ የሚነሳሱት የነ ሄርሜላ ግብረ አበሮች እንዲደሰቱ አታርጉ እንጂ። ምክንያቱም ድምፅ ቀርተን አምጥተናል ምናምን የእነሱ ቪዲዮ አምጥተናል ምናምን ብሎ ያኔ ስማችሁን ሲያጠፏን ነበር እንዴ? ረሳችሁት? መተቱን ረሳችሁት? ተደጋግሞ ሲነሳ የነበረው
ሲሰድቡሽ የነበረው ሲያንጓጥጡሽ የነበረው ተረስቶ ነው ዛሬ ስሜን ጠፋ ብለው ስለከሰሱሽ ይህን ያህል ደረጃ የምትደርሺው? ስለዚህ ሩታዬ ቆም ብለሽ አስቢ፣ ኤፊም ቆም ብላችሁ አስቡ። ለማንኛውም ውድ ቤተሰቦቼ እኔ የምለው እስከዚህ ድረስ ብቻ ነው። እስቲ እናንተ ምን ተሰማችሁ? እንዴትስ መሄድ አለባቸው? ምንስ ማድረግ አለባቸው ብላችሁ ታስባላችሁ? ከጎናቸው መሆን አለባችሁ። እነሱን መደገፍ አለባችሁ። ጠንካራ ማድረግ አለባችሁ። እንዲሸነፉ ማድረግ የለባችሁም። አሁን እኔ የምለው ሩታ ወደፊት፣ ኤፊ ወደፊት። የምር ንጽህናችሁ ተጠብቆ ነገ በክብር እናንተ እየኖራችሁ እነሱ የሚያለቅሱበት ጊዜ እንደሚመጣ እርግጠኛ ነኝ። ምክንያቱም እነሱ እየሄዱበት ያለው መንገድ እያሸነፉ ድል እያደረጉ ትልቅ ነገር እየሰሩ ስለመሰላቸው ተውት። እናንተ መሄድ ባለባችሁ ደረጃ የምትጠየቁን ጥያቄ እየመለሳችሁ መሄድ ነው ያለባችሁ ብዬ አስባለሁ። ውድ ቤተሰቦቼ እኔ ወዳችኋለሁ። እንግዲህ ቤቴን እየገባችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳዘነጉ። ፍርሃት በፍጹም አያስፈልግም። ነግሬያችኋለሁ። እኛ ከጎናችኋለን። ሰላም ነው።